ያ መልጃ ጋር እኮ አሁን እኔ ማምኖ መልጃ አለ ብያለሁ እኮ አሁን ቶለሬት አላረክኝም እንጂ እኔ ልናገረው አምስት አይነት መልጃ አለ ብያለሁ። አሁን ማርያም ታማልዳለች ብትለኝ አዎ ታማልዳለች ነው ብለኝ ስለ ግን የራሴ ፐርስፔክቲቮች አሉ። ያን አብራራ ማወቅ ስለበፍልክ ነው። ጀስት ኦኬ አንተ ቸርችማ መምጣት አይቀርም ማርያም ካማለደች። ይሄን ስለ ግን የራሱ አውድ ተፈጠ ፍቺ ያለው እኔ በማምኖት አምስት አይነት መልጃ አለ ብዬ አስባለሁ። ንገረኛ። የመጀመሪያው ኢየሱስ ክርስቶስ አማላጅ ጀምርልኝ ከማርያም የኢየሱስንማ በሰውና በምን መካከል በእግዚአብሔር መካከል ያለ አንድ አስታራቂ ኢየሱስ ክርስቶስ እንደሆነ በደሙ ያዋጀን ተግባብተናል። ማርያም ቅድስት ናት አይደል? ድንግል ናት፣ ብፅዕት ናት አይደል? እናምናለን አይደል? እኮ ሙሉ ፕሮቴስታንት ኦፌን ያደርጋል እኮ ይመሰክራል እኮ። ብዙ ጊዜ ለፕሮቴስታንት ያሉት ታማልዳለች ያልከው ቦታ ላይ ስላልገባኝ ያ ቅዱስ ስለሆነች ታማልዳለች። ዋቴቨር የት ከተባለ ግን ነው አይደለም ነው ምን ግን እሺ፣ ያው ቀጣይ ማርያምን ሳይሆን በስቴፕ ነው አመጣው። አምስት አይነት ስላሉ ታማልዳለች። ኦኬ ጎ ሄድ ቀጥል፣ ወደ ስቴፕ ሰማይ። እሺ የመጀመሪያውና አንደኛው ኦነሩ የክርስቶስ ኢየሱስ ምልጃ ነው ብለን የምንቀበለው እንደኔ እንደ ፕሮቴስታንትም ማለት ነው። ጥቅስ አለ ካልከኝ ሶስት አይነት ጥቅሶች አሉኝ። ሮሜ ምዕራፍ 8:34 የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ሁለተኛው ዕብራውያን ምዕራፍ 7 ቁጥር 25 ላይ ዘወትር ስለነሱ ሊያማልድ ወደ ሰማይ መቅደስ ገባ ይላል፣ ስለ ኢየሱስ ክርስቶስ ምልጃ። ሶስተኛው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። በሰዎችና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ይሄ ምልጃ የክርስቶስ ኢየሱስ ምልጃ በአብና በእኛ መካከል ያለ ጥብቅናና ምልጃ ነው። ምልጃን ግን እንዴት ነው የምታምኑት ከተባለ ምልጃ መለመን የሚል ፍቺ ነው ያለው። ጌታ ኢየሱስ ታዲያ አሁን ይለምናል እንዴ ከተባለ ኢየሱስ ናው አይለምንም። ባይዘወይ ብዙ ኦርቶዶክሳኖች የሚረዱን ፕሮቴስታንቶችን ኢየሱስ አሁን ጌታ ሆይ ኢየሱስ ስንለው እየለመነ ከአብ ጋር የሚያስታርቅ ነው ወይ? እንደዛ አይደለም የምናምነው እኛ። ምልጃው የደም እንጂ የለመነ አይደለም። ጎልጎታ ላይ በፈሰሰው ደም፣ በዛ ቀራንዮ ላይ በፈሰሰው ደም፣ በዛ ደም ነው ትኩስ ስለሆነ ያ ደም በዛ ደም አማካኝነት ጌታ የሚያማልደን እንጂ ተባረክልኝ። አንዴ ሰላሚና ክፈችው። እሺ እኔ እሱ ከሚለው ጋር አንድ ነው። አዎ ትክክል። ኦኬ ለመስማማት ለማወቅ ብዬ ነው። እሺ ቀጥል ፕሮፌት። ስለዛ ብዙ ማለት አሁን ስለ ኢየሱስ አማላጅ አይደለም ፈራጅ ነው አይደለም የሚባለው በኦርቶዶክስ ውስጥ። በእኛ ጋር ደግሞ አማላጅም ደግሞ ፈራጅም ነው ብለን የምንቀበለው። ፍርዱን ተቀብለን አማላጅቱን አይደለም፣ ሁለቱንም ኮምቢኔሽን የምንሰራው። ለምን? ፍጹም ሰው ፍጹም አምላክ ስለሆነ። ቀደምም በደንብ ቤተክርስቲያንም ይቅርታ ከስር ላይ ዋሸበት አስታራቂነቱን በስፋት በሙላት የምታስተምረው ትምህርት ነውና አሁን የምትናገረውን ነገር ስለ ቤተክርስቲያን ስትናገር ከእውቀት ይሁን ፕሮፌትዬ። ቀጥል ግን ከኔ ጋር እናወራለን። እሺ ፕሮፌትዬ። እሺ ችግር የለም ስለራሳችን ብቻ አወራለሁ። ብዙም እኔ መነካካት እኮ ደስ አይለኝም ማለት በሪስፔክት ስለሆነ የሆነ ሰው በቃ አይደለም ብሎ በሚል ሳይሆን ለመማማር ስለተባለ ነው። ክሌም አታርግ ሜንሽን አታርጋቸው ካልከኝ ችግር የለው አላረገም። የራሶችን ትምህርት እየተናገረው ስለሆነ ይሄ ምልጃ የክርስቶስ ኢየሱስ ምልጃ የደም ነው። በዮሐንስ ወንጌል ምዕራፍ 14 አክቹዋሊ እኔ ስለ እናንተ ምለምን አይምሰላችሁ ብሏቸዋል። ደቀ መዛሙርቶችን 12ቱንም ሊትራሊ ጠርቷቸው ከዚህ በኋላ ስለ እናንተ ምለምን አይምሰላችሁ። ስለዚህ ኢየሱስ የሚለምን አይደለም። ባይዘ ቢሆነስትሊ አሁን ያማልዳል ስንል በደም የሆነ ምልጃ እንጂ ልመና አይደለም። ሊትራሊ አሁን ጆኒ እዚህ ጋር አለ ዮኒ እንደዚህ ብዬ ዮኒ ለኔ ቢለምን እንደዛ አይነት ልመና አይደለም። በሰማይ ያለው እንደውም በሰማይ በግርማ ያለፈ ታላቅ ሊቀ ካህን አለን በሰማያዊ ስፍራ ከዛ በኋላ የተቀመጠ ነው። የኢየሱስ ሊቀ ክህነት የተቀመጠ ነው። በብሉይ ኪዳን አሮንም ይሁን መልከ ጼዴቅ ዋቴቨር 72ቱም የክህነት መደቦች ሊቀ ካህናቶች ተቀምጦ ያውቁ ቆመው ነው ስነስርዓታቸው ጨርሰው የሚገቡት። ኢየሱስ ግን ሁሉን ስለፈጸመ ቁጭ ብሏል በአባቱ ዘንድ በሰማያዊ። በምናገራችሁ ዋና ነገር ነው ብሎ ዕብራውያን መጽሐፍ ይናገራልና ኢየሱስ አማላጅ ነው ስንል አሁንም ፕሮቴስታንቶች ሌሎች ሃይማኖት ውስጥ ያለው ዲኖሚኔሽን እንዲረዱ የምንፈልገው ነገር እየለመነ ነው ጌታ ሆይ አሁን ስማን እያለው አይደለም። እሱ ሲያማልድ በደም የሆነ ምልጃ እንጂ ኢየሱስ ያማልዳል ስንል እየለመነ ነው የሚል ፍቺ የለውም የክርስቶስ ኢየሱስ ምልጃ። ሁለተኛው ሮሜ ምዕራፍ 8 ላይ መንፈስ ቅዱስን ይማልዳል ይላል መጽሐፍ ቅዱስ። ምንም ማድረግ አንችልም። ሮሜ ምዕራፍ 6 ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊገለጥ በማይችል መቃተት ለእኛ ይማልድልናል። መንፈስ ቅዱስ ማላጅ ተደርጎ ክሌም ተደርጓል። ይሁን
ስለዚህ መንፈስ ቅዱስ ይማልዳል እኔ ማለት የኦርቶዶክስ ቄስ የሚሰብከኝ እየመሰለኝ ነው። በጌታ በኢየሱስ ይቅርታ ፕሮፌትዬ፣ ጌታ ኢየሱስ ምስክሬ፣ የኦርቶዶክስ ቄስ ወይ ዲያቆን የሚሰብከኝ ባሮክ የሚነግረኝ ነው የመሰለኝ። አም ኮንፊውዝ በጣም ግድ እየሰማው ነው። እስቲ በኋላ ይቀጥላሉ። ቆይ ተባረክ፣ ቀጥል እንዴ። አም ኮንፊውዝ ጎሄድ። ግን ተመችቶኝ ነው የምሰማ። ፕሮፌትም ስላሽ ዲያቆን ቢባልበት ጥሩ ነው። ምክንያቱም ፕሮፌትም ስላሽ ዲያቆን ቢሆን ይሄ ያዋጣል። ያ በዚህ ጊዜ በነገር ቢሆን ስፔኪንግ ፕሮፌት ማለት ባይዘ የእግዚአብሔር ቃል በሙላት ያለበትም ማለት ነው። በዚህ አጋጣሚ ዝም ብሎ ፕሮፌት የሚያረቀኑ ሙሉ ቤትን፣ ሰፈርን፣ መንደርን ምድራዊ ነገር የሚነግር አይደለም። ነቢይ ቢብሊካል ግራውንዱ ራሱ ሲጀመር እነ ኤርሚያስ የሄዱት ስለ እግዚአብሔር ቅድስና ሕግን ስለማስጠበቅ የሙሴ መጽሐፍ ስለማስጠበቅ ነው የለፉት። ባይዘ እግዚአብሔር ኤክሴፕሽናል ቮይስ ሲኖረው ይናገራሉ። አፍተር ዘን መጽሐፍ ቅዱስ የሚያስጠብቁ ናቸው። የእግዚአብሔር ቅድስና ማያስነኩ ናቸው። ባይዘ እንጂ አሁን እንደምታየው ሚዲያው ላይ ቲቪ ላይ እንደምታየውም አይደለም። ፕሮፌሽናል ዳሜሽን